ቆይ በነገራችን ላይ እነዚህ ሰዎች እኛን እንደ ህፃን ነው እንደሚያዩን የሚያስቡን ውዶቼ፣ እንደዛ ነው እንደሚያስቡን። ወይኔ ኮልታፍ የሄደችበት ርቀት አስባችሁታል? ጭራሽ ከፍጹሜ ጋር ተገናኘች ውዶች። አሁን እሷ ከፍጹሜ ጋር ስለተገናኘች ምናምን በቃ ደስ ብሏቸዋል፣ ጀስት ደስ ብሏቸዋል። ሚስጥሩ ምንድነው? ለምን ተገናኘች? ኬዙስ የሚለውን ነገር እንትን አላስባችሁትማ? ለማንኛውም እኔ ነግራችኋለሁኝ። ግን ቀደም ብዬ ስለ ሀይሚ ስለ ዛሬው የሆነ ነገር እምል ነገር አለ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ ቻናል ተከታታዮች ሰላማችሁ ይብዛልኝ። ላይክ ሼር አድርጎ ሀሳብ አስተያየት ካለ ደግሞ በኮመንት ፈታ በሉ ውዶቼ። በቅድሚያ እኔ አንድ ነገር ተናግሬያለሁኝ። አውቆ ነው የመጣው ብሩኬ አላልኩኝም። እኔ አይኖ ሳያቅ ነው የተጠራው፣ ድንገት ነው የመጣው። ግን ድንገትም ቢመጣ መጠርጠር ነበረበት። ጓደኞቹ ሲጠሩት መጠርጠር ነበረበት። እዛ ጋር የሀይሚ ልደት እንደ ሊሆን ይችላል። እንዴት ሊጠሩኝ ቻሉ በአንድ ላይ ሆነው? ስለዚህ ድንገት የሷን ልደት ሰርፕራይዝ ሊያደርጓት ይችላሉ። ሶ የሆነ ነገር እንትን ልበል ማለት መጠርጠር ነበረበት። ሲቀጥል ደግሞ ቢዞም ባይመጣ እንኳን ጊፍት መጣ አይደለ? ኦሬዲ መጥቷል፣ አግኝቷታል እሷን አይደል? ዝቅ ብሎ ይቅርታ የኔም ቤት ብሎ ጉልበቷ ላይ ተደፍቶ ይቅርታ ለመጠየቅ ለምን እንደፈራ ልንገራችሁ ውዶቼ። እነ ባልቴት ጠንፊዎችን እኮ የሱን ላሞች እኮ ፈርቶ እኮ ነው። ለምን እሷ ተንበርክካ ይቅርታ ትጠይቃለች እንጂ የኛ ቀብራራ ተንበርክኮ ይቅርታ አይጠይቅም ብለዋል። ሶ ይሄ ነገር ደግሞ ለብሩኬ ይጎደዋል እንጂ አይጠቅሙም። እዛ ጋር ያሉት ባልቴቶች የራሳቸውን ህይወት አጣጥመው እንክት አድርገው የበሉ ላባ እንትን ወዛቸው ምጥጥ ብሎ አሁን የሰውን ወዝ ምጥጥ ለማድረግ የዚችን ትንሽዬ ልጅ የሀይሚዬን ህይወት ምስቅልቅል ለማውጣት ነው እንደዚህ ደፋ ቀና የሚሉት። አይን እኮ ፎቶዋን የዛሬውን እንኳን የብሩኬ እህት ዜድ ዘግዝቃታለች ሀይሚን ዛሬ ማለት ነው። አስቡት የሚሄዱበትን ርቀት እነዚህ ሰዎች እንዴት ምን ያክል ጉድጓድ እንደሚቆፍሩ እኔ ስነግራችሁ አሰሙም። ብሩኬን እንደዚህ የልብ የሰጡት የብሩኬ እህት ነኝ የብሩኬ ወዳጅ ነኝ የሚሉት አጠገቡ ያሉት ናቸው እንጂ ማንም አይደለም የልብ የሰጠው አልኩኝ። እኔ በማስረጃ ነው የማወራው፣ ያዩሁትን ነው የማወራው። የሱ እህት ዜድ የብሩኬ እህት ነኝ ተብዬዋ ቆሻሻ ነገር ፎቶዋ ላይ ጽፋበት ባናቷ ተክላታለች ሀይሚን ዛሬ። ይሄንን ያያል እሱ ፎሎ ስላደረጋቸው እዛ እህቶቹን እንዳለ ፎሎ አድርጓል። እህቶቹን ብቻ አይደለም ፎሎ የሚያደርገው ብሩኬ ጣጣ የለበትም። ፎቶውን ታደረጋችሁ ፕሮፋይል ላይ ፎሎ ያደርጋቸዋል። ፎቶውን ብቻ ፕሮፋይል ላይ ማድረግ ነው የሚጠበቅባቸው። ስለዚህ ብሩኬ የልብ የሰጡት እነዛ ሴቶች ናቸው እንጂ ማንም አይደለም። ሀይሚን ይቅርታ ለመጠየቅ አይመለከተንም። እሺ ለማንኛውም ወደ ሌላኛው ሀሳብ ልዞር። ፍፄ እና ሶሲ የተገናኙበትን ልንገራችሁ ውዶቼ። የተደበቀ እውነት አለ። ሀይሚን ያናደዳት ያበሳጫት ነገር አለ። ፎቶ ነው፣ በፎቶ በጣም ተበሳይታለች። ነገር ግን ያንን እንኳን ይቅር ብላ ከልቡ ይቅርታ እንዲጠይቃት በጣም ጓጉታለች እሷ ማለት ነው ሀይሚ። ግን እሱ ያንን እንኳን ማድረግ አልፈልግም። ሶ ፍፄ ደግሞ በኦዲየንስ ዘንድ በጣም ተወዳጅ ነው። የብሩኬና የሀይሚ ኦዲየንሶች በጣም ነው የሚወዱት። ፍፄም በጣም ነው የሚያከብሩት። የምር ነው የሚከበር ሰው ነው። ንግግር አዋቂ፣ በጣም መልካም ሰው ነው። በእርግጥ የሚጠላ ሰው አይደለም፣ በጣም ይለያል። ነገር ግን እሱ መልካምነቱን ተጠቅማ ይቺ ሶሲ ኮልታፋ በቃ እውነትን ለመደበቅ ከማጋ ከገናኘሽ ከፍፄ ጋራ እውነትን ለማለባበስ ምስጋና በምስጋና ለምን ይሆኑ ይመስላችኋል? መከረኝ፣ አይዞሽ አለኝ፣ ተጎኔ የሆነልኝ ምናምን እያለች እኮ ስትቀበጣጠር ነበረ ከመገናኘቷ በፊት። አስቡት። ለምን የዝን ያክል ርቀት ተሄደ? እውነትን ለመደበቅና ብሩኬን ነፃ ለማውጣት። ነፃ ያውጡት፣ ችግር የለውም። ነገር ግን ለምን ይቅርታ አይጠይቅም? ለምን አይጸጸትም? እውነቱን ይደብቁለት፣ አይመለከተንም። ለምን ነገሩ ልቡ ውስጥ የሌለውን ነገር ለምንድን ነው የምነዘንዘው? ይሄንን ልጅ ልቡ ሳልፈቀደለት እንደነዛ ሴቶች እኮ ልቡን አደነደኑለት። የብሩኬ እህት ነኝ፣ የብሩኬ አሽከር ነኝ፣ የብሩኬ ጠባቂ ነኝ፣ የብሩኬ ምናምን ግረኔ እያሉ እዛ ጋር ተቀምጠው እንዴት እንደሚያቃጥሉ ይቺ ልጅ ደግሞ እንዴት እንደሚሰድቧት አስመሳይ። ከዛ የሆነ አካውንታቸውን ደግሞ ይቀይሩና የወዳጅ ይመስሉና ይፖስቷታል።
እውነት የሀይሚ እንባ ጎርፎ ነው ይውሰዳችሁ። ሌላ ምንም አልልም። እግዚአብሔርን ነው የምላችሁ። እኔ ከዚህም በላይ ምንም አልልም። ግን አታስመስሉ። እውነትን መደበቅ አይቻልም። እውነት ትመነምናለች እንጂ አትቀርም፣ ትወጣለች። እና የዚህን ያክል ርቀት ማስመሰሉ ነገሩ ፍጹም አይፈረድበትም። ሶስና ተብዬዋ ነች እንደዚህ ለምነው ምናምን ነገር እንጂ ሊገኝ የቻለው ሊገናኙ የቻሉት በእርግጠኝነት እሱ ፈልጎ ይሄንን አያደርገውም። ይከብዳል፣ ግን በጣም ይከብዳል። ሰው ራስን ነፃ አድርጎ ሰውን እንደ ጥፋተኛ የሰውን ስም ሰውን ዝቅ ለማድረግ በዚህን ያክል ርቀት መሄድ በጣም የሚደብር ነው። የምታደርጉት ነገር ሁላ በጣም ያሳዝናል። ሀይሚዬ ብቻ ናት አንጀቴን የበላችሁ።